አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ 36 አዶኒ ኖኖ ጋር ደውሎ ቤሉልን እሱ እንዳገተ ነግሯት ነበረ። ሲነግራትም ለማንም ትንፍሽ እንዳትይ ለማንም እንዳትናገሪ ብሎ ነበር እየነገራት። እሷ ግን ለእህቷ ለመሲ ሄዳ በእኔ ምክንያት ነው ለዛውም ግን ማን እንዳገተው አውቅ ያለው አለቻት። መሲም ስጠይቃት ቤሉልን ያገተው አዶኒ ነው አለቻት። መሲም ይህንን ላምን አልችልም፣ እንዴት ወንድሙን ያግታል? እንዴትስ እንደዚህ ያደርጋል? አለቻት። ኑኑ ለዛውም በእኔ ምክንያት ነው ያገተው አለቻት። በአንቺ ምክንያት እንዴት እንደዚህ ሊሆን ይችላል? ኑኑም አላቅም፣ ነገሩ ግን በጣም ይከብዳል አለቻት። መሲም እንድትነግራት አስገደደቻት። ኑኑም ብዙ ጊዜ አዶኒ አስጠንቅቆኝ ነበረ ከቤሉል ጋር እንድትሆኚ ከሱ ጋር እንዳላይሽ ብሎ አስጠንቅቆኝ ነበረ አለቻት። ለምንድን ነው የሚያስጠነቅቅሽ? ለምንስ እንደዚህ ያደርጋል? አለቻት። ኑኑም እኔ እንጃ ነገሩ ሁሉ ግራ ገብቶኛል፣ ግን እሱ ብዙ ጊዜ ሲያስጠነቅቀኝ ከሱ ጋር እንዳትሆኚ አንቺ ለእኔ ብቻ ነሽ የእኔ ብቻ ነሽ እያለኝ ነበር አለቻት። መሲም ተገረመች። እዚህ ቤት ውስጥ ምን እየተከናወነ ነው? እኔስ ግራ ገብቶኛል። መሲም እንዴ ይሄን ያህል ተቀራርባቸዋል እንዴ ብላ ጠየቀቻት። ኑኑ አረ አልተቀራረብንም፣ ምንም አይደለም፣ ግን ዝም ብሎ ነው እንደዚህ ያለኝ አለቻት። መሲም አዶኒ ጋር እደውላለሁ ብላ የኑኑን ስልክ ቀማቻት። ኑኑም መጀመሪያም አዶኒ ስላስጠነቀቃት በጣም ፈራች፣ ምክንያቱም ማንም እንዳያውቅ ብሏት ነበረ። መሲም እደውላለሁ ስትል ኑኑ በጣም ደነገጠች። ምክንያቱም እኔ ለሌላ ሰው ወሬውን እንዳስተላለፉ ካወቀ የሆነ ነገር ያደርገዋል፣ እባክሽን እንዳትደውይ አለቻት። መሲ ግን እሺ ልትላት አልቻለችም። ኑኑ ጭንቀቷና ስቃይ እየበረታ መጣ። ምክንያቱም ቤሉልን ሀሳብና ጭንቀት ይዟታል። እንዴትስ አስለቅቋለሁ? እንዲሁ ባስፈታው ራሱ እኮ አብሬው አልሆንም፣ ምክንያቱም ሁሉም ሰው ከሱ ጋር እንዲሆን አይፈልግም ብላ ያሳለፈችውን ሁሉ አብሮ ያሳለፉትን ሁሉ እያሰበች እያሰለሰለች እያለቀሰች ትገኛለች። ቴዲና ኢትዬ ሄለን ተገናኙ። ኢትዬ ሄለን ቤሉል ማገቱን የምታውቀው ቴዲ እንደያዘው ነው። ቴዲ ግን አልያዝኩም አባባ ይሙት ብሎ ምሎ ነግሯታል። እሷ ግን ልታምን አልቻለችም። እንዴ ማን ነው የሚያግተው ታዲያ? እንዴ ታገተ ወይ አልታገተም የሚለው ነገር የራሷ ሀሳብ ሆነባት። ኢትዬ ሄለንም ለቴዲ አግዘኝ ባክህ ብላ ተማጸነችው። ቴዲም ካሁን በኋላ ከአንቺ ጎን መሆን አልፈልግም፣ መቀጠልም አልፈልግም አላት። እሷም በጣም ደነገጠች። ቴዲ ብላ ደጋግማ ጠራችው። በዚሁ ማቋጨት ነው የምፈልገው፣ ስራ አለብኝ፣ አሁን መሄድ አለብኝ አላት። ቴዲም ጥሏት ሲሄድ ደጋግማ ጠራችው። እሱም ቆም ብሎ አቤት፣ ይሄ ሁሉ ፉከራሽ የት ሄዶ ነው አላት። የተጣለን የሚያነሳ አምላክ አለ። ወድቄ ከንቱ ሆኜ አንቺ ስር መሆን ይመስልሽ ነበረ? የትዬ ሄለን ህይወትሽን ሁኝ፣ ህይወትሽን ኑሪ፣ ማስጨነቅ ካላቆምሽ ስራውን ራሱ ማቆም እንችላለን፣ በስራው ራሱ ማገናኘት አንችልም አላት። ጆንም እስከ ሄለን ቤት ድረስ መጣ። ከዛም ከኤልሾ ጋር ተገናኙ። ኤልሾም ምን እየሆንሽ ነበረ? ምን እያልሽ ነበረ ደውለሽ ብሎ ስጠይቃትም እሱን ትታ እሱ ያመጣውን ሀሳብ ትታ ወንድሜ እኮ ታግቷል፣ እባክህን በጣም ጨንቆኛል፣ አንተ ብዙ ጓደኞች ስላሉክ ብዙ መፍትሄ ልታገኝ ትችላለህ፣ ወንድሜ የሚፈታበት የሚለቀቅበት መንገድ ፈልግልኝ አለችው። ጆንም በቂ የሆነው መልስ መለሰላት። እኔ ምን ቤት ነኝና ነው ወንድምሽን የማመጣው? ከኔ ህይወት ጋር ይሄ ምን ያገናኘዋል? እኔ ያልኩሽን ተናገሪ፣ እሱን ተይና። ሾም በቂ ብር ብዙ ብር እንደሚያገኝ ነገረችው። እንኳን እሱን ካመጣ ወንድሜን ካመጣህልን እንኳን እኔ አይደለም እናቴ ራሱ
ብዙ የሆነውን ብር የምትፈልገውን ያህል ብር ትከፍላለች አለችው። እሱ ግን ይሄ መሆን አይችልም፣ ላደርገውም አልችልም። ኤልሾም በጣም ተማጸነችው። አንድ ያለ ወንድሜ ነው እባክህን አምጣልኝ ብላ ተማጸነችው። እሱም ይሄንን በፍጹም ሊያደርግ አልችልም፣ ደግሞ ምንም ነገር አታሳዝኝም፣ እንዲሁም በጣም ነው የምታናጅኝ አላት። ጆንም በብሩ ተታለለ። ምክንያቱም ላስብበትና እነግርሻለሁ አላት። እሷ ግን አሁን ነው መሆን ያለበት ይሄ ነገር፣ ምንም እኮ ማሰብ የሚያስፈልገው ነገር አይደለም አለችው። ቴዲ ጥሏት ከሄደ በኋላም እትዬ ሄለን ኋላ ኋላ እየተከተለችው ረጅም መንገድ ተራመዱ። ከዚያም በኋላ ቴዲ ወደ መኪናው ስር ገብቶ ተደበቀባት። ምክንያቱም እሷ ከኋላ እንደተከተለችው አውቆ ነበረ። ተደብቆም እያያት እሷ ፈልጋ ፈልጋ አጣችው። ይሄ የማትረባ ቴዲ ምንም ቢሆን አልፋታህም፣ የት ገባ ደግሞ ምን ውስጥ ገብቷል ብላ እየፈላለገችው፣ እሱም ተደብቆ ቆሞ ያያታል። መሲም ቴዲ በቀጠራት መሰረት የቀጠራት ቦታ ሄዳ እየጠበቀችው ረጅም ሰዓት አስቆጠረ ቴዲ ሳይመጣ። ቴዲም መንገድ ላይ ሰው አጋጥሞኝ ነው የቆየሁት ይቅርታ አላት። ከተገናኙም በኋላ ሰላም ተባብለው እዚህ ጋ ማውራትና መቀጠል መቀመጥ የለብንም ሌላ ቦታ መቀየር አለብን አላት። ለምን ብላ ጠየቀችው። አይ ሌላ ቦታ ይሻላል ብሏት፣ እሷም ሂድ በቃ እሺ እኔ ከኋላ ይከተልሃለሁ አለችው። ጆንና ኤልሾ አብሮ በሆኑበት አጋጣሚ አዶኒ መጣ። አዶኒ መጡም ለኤልሾ እሱ ቤሉልን እንዳገተው ደበቀባት። እሷም ሰላም ብለው እየጠፍታ ነው እየፈላለኩ ነበረ፣ ምክንያቱም ቤሉል መያዙን ልነግርህ አለችው። ወንድሜ እኮ ታገተ፣ ወንድሜን አገቱት ብላ ነገረችው። እሱም ሰምቼ ነበረ እየፈላለኩት ነበር አላት። አዶኒም ጆን ትኩር ብሎ ሲያየው ለምን ታያኛለህ መባባል ጀመሩ። ኤልሾም በጣም ደነገጠች። እንዴ የት ተገናኝታችሁ የት ትተዋወቃላችሁና ነው አንድ ሁለት የምትባባሉት? ምን ሆናችሁ ነው አለቻቸው። አዶኒም በጣም ተናደዋል። ቤት ውስጥ ማን አለ? እትዬ ሄለንስ ቤት ውስጥ ናት ብሎ ለኤልሾ ጠየቃት። ኤልሾም እኔ እንጃ እትዬ ሄለን ወንድሜን ልትፈልግ እንደሄደች ነው ማቀው። ሌላውን ደግሞ እኔ በየክፍሉ ገብቼ አላየዋቸውም። ስለዚህ መኖርና አለመኖራቸውን አላቅም አለችው። አዶኒም ተነስቶ ብድግ ብሎ ወጣ። ጆንም ለኤልሾ ወንድሜ የምትይው ይሄን ነበር አይደል እንዴ? ይሄን ነበር ወንድሜ ነው ብለሽ አስተዋውቅሽኝ አላት። እሷም አዎ ወንድሜ ነው፣ ግን ያኛው የተያዘው የታገተው ትክክለኛ ወንድሜ ነው አለች። ይሄም ወንድሜ ነው፣ ወንድሜ በለው ያው አለችው። አዶኒም በጣም ተናደደ። ኑኑ ክፍል ሄዶ ክፍሏን አንኳኩቶ ኑኑን አስወጣት። ኑኑንም ሁለት እጇን ይዞ እንዴ ደግሞ አታፍርም እንዴ ትናገራለች ለቤተሰቡ እንኳን ብለ አታፍርም እንዴ አለችው። ለምን አፍራለሁ? ለምን እፈራለሁ? ደግሞም የሆነ ነገር እያደርገዋል ከተናገርኩኝ ብለሽ ስለምታስቢ ይሄን ነገር ልታደርጊው ስለማትቺ አስጠንቅቄ አውቃለሁኝ አላት። እሷም በጣም ጨዋችበት። አንተ የማትረባ ሰው ነህ፣ በጣም ጨካኝ ሰው ነህ ብላ ጨዋችበት። አትጩይብኝ ብሎ አፏን አፍኖ ያዛት። አዶኒም በጣም ተናደደ። እሱ ምክንያቱም በጣም ይወዳታል። ቤሎል ጋር እንድትሆንና ቤሎል እንዲያፈቅራት ምንም አይፈልግም። እሱ በጣም ስለሚፈልጋት እሱን የሆነ ነገር አድርጎ እሷን ወደሱ እንዲያደርግ ነው የሚፈልገው። ኑኑ ግን ምንም ነገር ቦታ የላትም ለሱ። ኑኑ የምትወደው ቤሎልን ነው። መሆንም የምትፈልገው ከቤሉል ጋር ነው። ቤተሰብ በሙሉ ከቤሉል እንድትሆን አይፈልግም።